ከተለያየ የአፍሪካ ሀገር ወደ ኢትዮጵያ አየር ኃይል እንደዚህ ዴሌጌቶች ይመጣሉ። ዛሬም ወደ ኢትዮጵያ አየር ኃይል በቤኒን በሚኒስትር ደረጃ የሚመራ የልኡካን ቡድን መጥቶ ጉብኝት አድርጓል። እንደምታው የኢትዮጵያ አየር ኃይል የደረሰበትን ደረጃ አይተዋል። በቴክኖሎጂ፣ በእውቀት፣ በጥገና፣ በስልጠና እንዲሁም ደግሞ በተለያዩ የሰው አልባም አውሮፕላኖችም የተለያዩ ነገሮችን አይተዋል። ከጉብኝቱ በኋላ ከነሱ ጋር በነበረን ስብሰባ በጣም የተረዳነው ነገር ቢኖር እስካሁን ለምንድን ነው ከኢትዮጵያ ጋራ ወይም ደግሞ ከኢትዮጵያ አየር ኃይል ጋራ ግንኙነት ያልጀመሩ የሚል ጥያቄ ፈጥሮብናል ብለዋል ክቡር ሚኒስትሩ። ባዩት ነገር በጣም ተገርመዋል። በቴክኖሎጂ ተገርመዋል። በጥገና አቅማችን ተገርመዋል። በፋብሪካዎቻችን የማምረት አቅም ተገርመዋል። የኢትዮጵያ አየር ኃይል የደረሰበትን ደረጃ፣ ቴክኖሎጂ የደረሰበትን ደረጃ፣ የጥገና አቅሙ የደረሰበትን ደረጃ እንዲሁም ደግሞ የማሰልጠን ብቃታችን የደረሰበትን ደረጃ አይተው እነሱ ከሚፈልጉት ነገር ጋር የተጣጣመ ሆኖ አግኝተውታል። ስለዚህ አንድም ሪሶርስን ሊቨሬጅ ለማድረግ ከነሱ አየር ኃይል ጋር ተቀራርቦ ለመስራት፣ ሁለቱም እንደ ሀገር ራሱ ትልቅ ገጽታ ነው የሚፈጥረው። የኢትዮጵያ አየር ኃይል ወይም ደግሞ ኢትዮጵያ የደረሰችበት ቴክኖሎጂ ይሄ መሆኑን አልተረዳንም። እስካሁን ያጠፋነው ጊዜ ይቆጨናል። በቀጣይ አብረን ለመስራት ትልቅ ኦፖርቹኒቲ አለ። የምንፈልገው ቴክኖሎጂ፣ የምንፈልገው ስልጠና፣ ጎሎን የነበሩ ነገሮችን እዚህ ማግኘት እንደምንችል አረጋግጠናል ብለዋል። ስለዚህ እንድምታው በጋራ ለመስራት ሪሶርስን ሊቨሬጅ ለማድረግ ያለን ነገር በጋራ ለመጠቀም በጋራ ለማልማት የሚያስችል አቅም መኖሩ እንዲገነዘቡ አስችሏቸዋል። እውነት ለመናገር አብዛኛዎቹ እየመጡ ከሚያዩት የአፍሪካ ሀገሮች አንጻር የኢትዮጵያ አየር ኃይል ያለበት ደረጃ በጣም ትልቅ ነው። በቴክኖሎጂ በጣም ትልቅ ልዩነት አለን። በእውቀትና ራስን ችሎ በመስራት ትልቅ ልዩነት አለን። ያለን የአቪዬሽን ኢንዱስትሪ ያለምንም እንትን ከአፍሪካ አሉ ከሚባሉት ምርጥ የአቪዬሽን ኢንዱስትሪዎች ወይም ትልቅ የአቪዬሽን ኢንዱስትሪዎች አንዱ ነው። ሁሉም ጋር የሚያጋጥመን አንድ ተመሳሳይ ነገር ምንድን ነው? ልክ ኢንዱስትሪው ሲመጡ ከጠበቁት በላይ ነው የሚሆንባቸው። ኦቨርኦሉን ሲያዩት፣ ሜንተናንሱን ሲያዩት፣ አፕግሬዲንጉን ሲያዩት፣ የመለዋጫ ማኑፋክቸሪንግ ሲያዩ፣ የሰው አልባ አውሮፕላን ማምረቻዎችን ሲያዩ ከጠበቁት በላይ ነው የሚሆንባቸው። ሁሉም ጋር የምናገኘው ተመሳሳይ ነገር ይሄ ነው። ስለዚህ ባለፉት 2-3 ወራት ብቻ እንኳን ከ3 እና 4 የአፍሪካ ሀገሮች በላይ ኮንትራት ተፈራርመናል። በጋራ ለመስራት ተፈራርመናል። አግሪመንቶች ተፈራርመናል። ሙያተኞች ለማሰልጠን፣ አውሮፕላኖች ለመጠገን፣ ሄሊኮፕተሮች፣ በርካታ ነገሮችን በጋራ ለመስራት ተፈራርመናል። የዛሬውም ጉብኝት ባዩት ነገር በጣም ተደስተዋል። የሚፈልጉት ነገር እዚህ እንደሚያገኙ እርግጠኞች ሆነዋል። እንደነገሩን ከሆነ በአጠረ ጊዜ ፍላጎቶቻቸውን በኦፊሲያል መንገድ አቅርበው ኮንትራት የምንፈራረምበት አግሪመንት የምንፈራረምበት እና በጋራ በተለይ የሁለቱ አየር ኃይሎች በጋራ የሚሰሩበት በርካታ መስኮች እንዳሉ ነው የገለጹልን። እኛም እርግጠኞች ነን። ዘጠናኛ ዓመታችንን ባከበርንበት ወቅት ትልቅ የአቪዬሽን ኤክስፖ ነበረን። ትልቅ የኤር ሾው ነበረን። እዛ ላይ ከተሳተፉ በኋላ እኛ ከምንገልጸው በላይ ወይ እኛ ራሳችን ለመግለጽ ከምንጠቀምበት ቋንቋ በላይ ከማስታውሰው ላቲን አሜሪካ፣ ብራዚል፣ ቬንዙዌላ 2-3 ሀገሮች፣ ቻይና፣ ጃፓን፣ ስዊዘርላንድ፣ ስዊድን፣ ጣሊያን ትልልቅ በሚባሉ ጋዜጦች ትልልቅ በሚባሉ አርቲክሎች የአየር ኃይልን አቅም ዘግበውታል። ትልልቅ ሽፋን ሰጥተውታል። ስቲል እነዚህን አርቲክሎች ሪፈር ማድረግ ይቻላል። በደንብ ብዙ ነገር ነው የጻፉት ስለ ኢትዮጵያ አየር ኃይል አቅም። ይህ አቅም ምንም ጥያቄ የለውም የተፈጠረው ባለፉት 6-7 ዓመታት ነው። አይናችንን የገለጥነው ቴክኖሎጂውን ለማልማት ራሳችንን ለመቻል የስልጠና ዘዴዎቻችንን ለመቀየር ለሀገራችን ብሔራዊ ጥቅም የሚመጥን ማድረግ የተጀመረው እንደዛ ማድረግ እንደሚገባ አንደርስታንድ ያደረግነው ከለውጡ በኋላ ነው። ሪፎርም ከጀመርም በኋላ ነው። አሁን የሚመጡ የአፍሪካ ሀገሮች ከዚህ በፊት መጥተው ሊሆን ይችላል። በዚህ ደረጃ ግን ተደምመው፣ በዚህ ደረጃ ተገርመው፣ በዚህ ደረጃ ግን በጋራ ለመስራት ዝግጁ ነን ብለው ኮንትራት የተፈራረሙበት ጊዜ አልነበረም። ስለዚህ ባለፉት 6-7 ዓመታት የተሰራ ስራ አየር ኃይሉ የነበረውን ሪሶርስ በደንብ ዩቲላይዝ እንዲያደርግ የነበረውን አቅም በደንብ እንዲያወጣ ቴክኖሎጂ እንዲታጠቅ ቴክኖሎጂ እንዲያለማ ያው በግልጽ የሚታይ ነገር ስለሆነ ማለት ነው። ምናልባትም በዛሬ ጉብኝት 10% የሚሆን ነገር ነው በጉብኝቱ ከበር ያደረግነው። ብዙ የሀገር ሀብት አፍርቷል። ቴክኖሎጂ እየለማ ነው። ቴክኖሎጂ እየተተገበረ ነው በሁሉም መስክ ማለት ነው። በትንሽ ጉብኝት እንኳን እንዳያችሁት የአፍሪካ ሀገሮች እነሱ ካላቸው አቅም ጋር እያነጻጸሩ በጣም በአድናቆት ነው የሚገልጹት። የአየር ኃይል አቅም ደግሞ የቴክኖሎጂ አቅሙ የሚታይ ነው። እንደዚህ በቲዮሪ ብቻ ሳይሆን ስትጎበኙ የምታዩት አየር ላይ የምታረጋግጡት በተግባር የሚታይ ነው። አይሮፕላኑ ከፋብሪካ ወጥቶ በረራ መስመር ተደርድሮ በአይን የሚታይ ነው። ይሄን ሰርተናል ብቻ ብለህ እንትን የምትለው አይደለም። መሬት ላይ ወርዶ በተጨባጭ የሚታይ አየር ላይ ተነስቶ የሚበር ግዳጅ የሚወጣ ነው። የሰው አልባው አቅም እንደዛ ነው። የማምረቱ የመጠገኑ ደረጃ በደረጃ የማፍራቱም
አለም ብለህ ብቻ የምትለው ሳይሆን ፋብሪካ ውስጥ እንዳያችሁት ነው ሲመረት ይታያል፣ ተመርቶ ይታያል። ኦፕሬሽናል የሆኑ ክፍሎችም ደግሞ ተቀብለው ግዳጅ እየተወጡበት ይታያል። ስለዚህ አየር ኃይል ውስጥ ዘላስ 5-6 ይርስ የተፈጠረ አቅም የሆነ ቲዮሪ ብቻ አይደለም፣ የሆነ የቃላት ብቻ አይደለም፣ ወይ ደግሞ ፔፐር ላይ የተቀመጠ ጥናት ብቻ አይደለም። በተጨባጭ ተመርቶ ግዳጅ ሲወጣበት የሚታይ ስለሆነ ፕሩቭን ነው። ኮምባት ፕሩቭን ነው፣ ቴክኖሎጂካሊ ፕሩቭን ነው። ከኛ ተርፎ 3-4 አፍሪካ ሀገር እየደረሰ ነው። ይሄ ደግሞ ፍላጎቱ እየጨመረ እየመጣ ነው። እኛም ደግሞ በተመሳሳይ መንገድ የሌሎች የአፍሪካ ሀገሮችንም ፍላጎት ታሳቢ ያደረገ የማምረት አቅም እየገነባን ነው። አምናና ዘንድሮ እንኳን የማምረት አቅማችን ኮምፕሊትሊ የተለያየ ነው፣ በጣም የተለያየ ነው። በቀን 10-20 የምናመርታቸውን ዛሬ 350 እናመርታለን። አንዳንድ ነገሮችን አንዳንድ መለዋጫዎችን በቀን እስከ 3500 እናመርታለን። ትልቁ ነገር አየር ኃይል ውስጥ እርካታ የሚባል ነገር የለም። ዛሬ 3000 ስላመረትን ዛሬ 500 ኪሎ ሜትር የሚሄድ የሆነ ነገር ስላመረትን እርካታ የለም። 500 ኪሎ ሜትር የሚሄድ ነገር ካመረትን 1000 ኪሎ ሜትር እንዲሄድ 1500 ኪሎ ሜትር እንዲሄድ 2000 ኪሎ ሜትር እንዲሄድ የምርምርና የልማት ስርዓት ኮንቲኒየስሊ ነው የሚሰራው። ዛሬ የተወሰነ መለዋጫ ካመረትን ሳቲስፋክሽን እኛ ጋር አይፈቀድም። ወደሚቀጥለው መሄድ አለብን፣ ወደ አላመረትነው ነገር መሄድ አለብን። ሰው ያ ተደምሮ በሪፎርሙ የተፈጠረ አቅም ይሄ የሚነጻጸር አይደለም። በጫካ ተደብቀው የነበሩ ዛሬ ጠግነናቸው አፕግሬድ አድርገናቸው አናሎግ የነበሩ ነገሮች ፉሊ ዲጂታል አድርገናቸው በራሪዎች እያፈራንበት የውጭ ሀገር ዜጋ እያስተማርንበት የውጭ ምንዛሬ እያስገባንበት በጣም የተለያየ አቅም ነው የተፈጠረው። የሚነጻጸር አቅም አለም። ከዚች ወደዚች መጣን ተብሎ የሚገለጽ ሳይሆን ኮምፕሊትሊ እኛ ትራንስፎርም ነው ያደረግነው። ከአናሎግ ዘመን ወደ ዲጂታል ነው ትራንስፎርም ያደረግነው። ከራሳችን አልፈን ለአፍሪካ የሚተርፍ አቅም ነው የፈጠርነው። ያንን በአጠቃላይ ስታየው ጥቂት ዓመታቶች 6-7 ናቸው የተሰሩት ስራዎችና የተፈጠረው አቅም ግን በጣም ትልቅ የሚያስቆጭ ነው። የት ነበርን የሚያሰኝ አቅም ነው የተፈጠረው። አምናና ዘንድሮ በጣም የተለያየ አቅም ላይ ነው ያለነው። በጣም የማድረግ አቅማችን ጨምሯል። 2-3 ደጋግሞ እንዲያስቡ ያደርጋል። ቀጠናው ተርቡለንት ነው። የእኛ ብሔራዊ ጥቅም አሁን እየሰፋ ነው። አባይ ግድብ ጋር የሚቆማል የእኛ ብሔራዊ ጥቅም። ብሔራዊ ጥቅማችን ሰፊ ነው፣ ህንድ ውቅያኖስ ድረስ ይደርሳል። ለብሔራዊ ጥቅማችን የሚመጥን አቅም ለመገንባት ሌት ተቀን ነው የምንሰራው። ያም በደንብ እንዲገነዘቡት እያደረጋቸው ነው እንጂ ፍላጎታቸውማ ዛቻቸው 24 ሰዓት ሙከራ ያደርጋሉ። የእኛ የማድረግ አቅም ግን በየቀኑ እየጨመረ ነው። የመከላከል አቅም በየቀኑ እየጨመረ ነው። ያ ነው ያቆማቸው፣ 2-3 እንዲያስቡ ያደረጋቸው።